ሰላም አለይኩም ረህመቱላሂ ወበረካቱ። ዛሬ ለኔ ጥቁር ቀን ብየዋለሁኝ። የሚመጡት ሙሲባዎች እንደው አላህ በቃ ይበላችሁ እንጂ ቢበለን እንጂ በእህቶቻችን ላይ በጣም ከባድና አሳዛኝ ነው። ዛሬ የሞተችው ልጅና ወስባዊ ጥቃት እየተደረገብኝ ነው ብላ በቪዲዮ ማስረጃ የላከችልን ልጅ በጣም የሚዘገንንን ነው። በጣም መኖራችንን ራሱ የምንጠላበት ነው። አሁን ይሄንን ቪዲዮ ልሰራ የቻልኩት እቺ የሞተች የምትባለው ልጅ የሞተችበት ምክንያት ሰበቡ ዋነኛው መንገድ የኢትዮጵያ ኤጀንሲ ነው። ለምን ብላችሁ ብትሉኝ ሰዎቹ ሰራተኛ የጠለቡት ቋንቋ የምትችል ነው። እዚህ ያለው ኤጀንሲ ከኢትዮጵያ ኤጀንሲ ጋር ሲጻጻፍ ቋንቋ የምትችል ነው። የኢትዮጵያ ኤጀንሲ የላከላቸው ቋንቋ የማትችል ነው። ሰዎቹ ወስደው አንድ ወር ከሞከሩ በኋላ ወደ ኤጀንሲ ሲመልሷት ለምን ቋንቋ አታቂም በማለት ግብፃዊው አሊ የሚባለው ሰውዬ አዝቦና አሰቃይቶ ገሏታል። ቋንቋም ተወቅም አትወቅም መገደል አለባት መገደል የለባትም። ግን ሊያስደፍሩንና ለጥቃት እየጋበዙን ያሉት እነማን ናቸው? የኢትዮጵያ ኤጀንሲዎች ናቸው ማለት ነው። እዛ ላይ ደግሞ ስንጠይቃቸው የሚዋሹት ውሸት በጣም ብዙ ነው። እስከ መቼ ነው የኢትዮጵያ ኤጀንሲ ሃይ የሚላቸው የሚጠፋው? እስከ መቼ ነው ሰዎችን በስተት ኢንፎርሜሽን ስማቸውን ይቀይራሉ፣ ፎቶአቸው ይቀየራል፣ እድሜያቸው ይቀየራል፣ ያልተማሩትን ተምረዋል ይላሉ። ሲኦሲ ያስተምረናል ትላላችሁ። ሲኦሲ ሳታስተምሩ እህቶቻችንን አሳልፋችሁ ለጥላት የምትሰጡ እናንተ ናችሁ። የስራችሁን ይስጣችሁና ደግሞ አይን በአይን ነው የምትዋሹት። አይን በአይን አስባችኋል? ሁሉም ይሄ የልጅቱ ኬስ የሚያስገድል አይደለም። የሥራ እድል ለሌላ ቦታ ትቀየራለች ወይም አገሯ ትመለሳለች እንጂ ተቀጥቅጣ የምትገደልበት ምክንያት የለም። ይሄ ሰውዬ በማን ቁጭት ነው በምን ሰበብ ነው እቺ ሊደብድቦ የገደላት? መንግስት አንድ ነገር ልትለን ይገባል። ባከነቶቻችን ወጥተው ሌላ ነገር እየሆኑ ነውና